ሄደን እንኳን ልንቀብር ስንሄድ ሬሳውን ተበታትኖ ሁሉ ነው ያገኘነው። እጁን ለብቻ እግሩ ለብቻ ሁሉም ሰውነቱ ሁሉ ተቆራርጦ ነው የተገኘ። በጣም ከፋ የሆነት በጣም ወራቶችን የሆነን አንዳንዴ የሚያውቁበት ወራት አሉና ለመሸሽ ሁሉ ይሞክራሉ ሰዎች። ማለት መሸሽ ማለት ከተማውን ሁሉ ትተው ወደ ጫካ ሁሉ ይገባሉ። የሆነ ማለት እስኪያልፍ ድረስ እያሉ ማለት ነው። ብዙ ሰዎች ከብቶች ነው የሚሞቱት። አንድም ብቻ አይደለም አጋጣሚ ሆኖ የሆነ ነገር ሆኖ ሊባልም አይችልም። ብዙ ከብቶች መሞት ጀመሩ። ከዛ በቃ የሆነ ፍራቻው ሁሉ እየበዛ መምጣት። አንድ አልፎ አልፎ ሰው ይሞታል። ያ ሰው ሲሞት የሆነ ድርቅ ብሎ ነው የሚገኝ እንጂ የሆነ ማለት ወይ ቢላ ነገር ወይ ደግሞ የሆነ ሰው ሲገደል አይደል ተገሏል የምትለው እንደዚህ አይነት ነገር ምንም ነገር የለም። እዲው ደርቆ ነው የምታገኛቸው። በቃ የሆነ ማለት ልብሴን እንኳን ሊያዝ ነው ያልኩት እኔ በሰዓቱ ሌላ ምንም ነገር አላልኩትም። ልብሴን ሊያዝ ብዬ ስመለስ ግን ሌላ ነገር ነው የጠበቀኝ። በአንድ ቀን አዳር እነዛ አንድ እናት አባቱ ነው ያሳደጉኝ። ማለት ያሳደጉኝ ባይሆን ብቻ በጣም ተንከባክበውኛል። ለኔ ልዩ ነበሩ። በዛ ሰዓት እነሱ ባያስጠጉኝ እኔ እስከዛሬ በህይወት እኮ አልኖርም ነበር። ግን እነሱም ተገለው ነው ያገኘዋቸው። እነሱም ገደሏቸው። በአንድ ቀን ምሽት በአንድ ቀን ወጥቼ ስመለስ ገለዋቸዋል። ምን ዳንኤል ምን አይሆንም። ምን አይነት ጉድ ነው? ምንድነው ምን ሰማው ነው? ምን አይነት ጉድ ነው? ዘነበ ተጣልታችሁ ነበር ከዳንኤል ጋር? እኔ እንደ አንድ እንደሚገበር ነገር ተገብራችሁ እንደሰጣችሁና ሙሉ ህይወታችሁን በለቅሶና በሐዘን የምታሳልፉበት አይነት ኑሮ ውስጥ እንደገባችሁ አይነት ነገር ነው የሰማሁት። ቦታ ላይ ጥቃት ይደርሳል የሚል ወጥመድ ነው ያዘጋጀነው። እንዳልነው እዛ ቦታ ላይ ጥቃት ይደርስ ነበር። ወጥመዳችን ላይ እሱን ሊያጠቁት የመጡ ሰዎች ዘነበ የተጣላው ሰው አለ፣ በስራ የተጋጨው ሰው አለ። ፍጹም የለም። ታዲያ ምን ፈልገው ነው? ወይ በሲመለሳሰል ሰይጣንን አምላኪ ሰው ታውቃለህ? እንደዛ አይነት ቤተሰብ ነው የነበረው። በጣም እርስ በራስ መገዳደል ነበረው። ሌላውን ሃይማኖት ጭፍጨፋ ነበረው። ሌላውን ዘር ማጥፋት ነበረው። በጣም አስፈሪ የልጅነት ጊዜ ነበር ያሳለፍኩ። እንዴት ሊሆን ይችላል? ማለትም እንዴት አንቺን ፈቅደው ለዘነበ ለአቶ ዘነበ እንደው እንዴት ሊድሩሽ ይችላሉ? ምክንያቱም እንዳልሽኝ ከሆነ እንደው የእናንተ ቤተሰብ እነሱን ማጥፋት ላይ የሚንቀሳቀስ የነበረን ሰው እንዴት እናንተ እንትን ሊል ይችላል? አዎ የቤታችን ደግሞ አንድ ታናሽ እህት አለች። ሁሉም ተከታይ ናቸው። በዛ እምነት ደስተኛ ናቸው። እና ያ እምነት ደግሞ አስፈሪ ነው እንደነገርኩክ። አሁን እኔ ኦርቶዶክስ ሆኜ ሳቀው ቤተክርስቲያን ሄደህ ነው የሚመለከው። ብዙ በዓላትን እናከብራለን። ያኔ ግን እዛ በቃ የሚገበርለት ነገር ነበር። እኛ ቤተሰብ ውስጥ ብዙ ነገር ነበር። በቃ መገዳደል። ይዋሻኝ አይደለም አይደል? በፍጹም የምሰማው ነገር ግራ አጋባኝ እኮ። እንደዚህ አይነትም ሰው አትመስልም እሷ። አንድ ቀን እሷ ሽቼሽ አውቃለሁ እንዴ? ታዲያ ምን ፈልጋ ነው? ማነችስ ልጅቷ? ዳንኤል ባለትዳርና የአራት ልጆች አባት እንደሆነ አውቃለሁና እንደው እስቲ በትዳሩ ዳንኤል ደስተኛ ነው ብለሽ ታስቢያለሽ? እንደው እስቲ ያላችሁ ግንኙነት እንዴት ነው? ከሚስቱ ጋርም ሊሆን ይችላል። እኔ እስከማውቀው ድረስ እንግዲህ በዛ ግጭት ውስጥ ግሮሰሪ ቁጭ ብለውም እስከ መተኳኮስ የደረሱበት ሳመረበሽ ይሆናል ብዬ ስላሰብኩ ነው። ነገር ግን እውነቱ ደግሞ መታየት አስኪዝ አልፈልግም ነበር። ማስታረቅም ይከብዳል። አሁን ሶስት መሆኑ ራሱ አሁን በዚህ በእኔ ግላዊ ግጭት የለንም፣ ስራ ላይ የተገኘ ግጭት ነው። በዳንኤልና በአቶ ግዛቸው የተከሰተ ችግር ያ ማለት እኔን አያመለከተኝም ማለት አይደለም። አንድ በኩል የባለቤቴ ወንድም ነው። በህይወቴ የማልፈቅደው ደግሞ ባለቤቴ ይህን ሰምታ ህይወታችን ወይም ደግሞ የተሻለ ነገር ባለን ሰዓት ላይ ያልሆነ ነገር እንዲመጣ አልፈለኩም ነበርና በእርግጥ አቶ ግዛቸው የመደቡት የካፒታል መጠን ትልቅ ቢሆንም በዛ መደላደል ውስጥ ነው። ምክንያቱም የሂሳብ ባለሙያ አለ፣ ግለሰቦች አሉ፣ ኦዲቲንግም አለ፣ ለመንግስትም ደግሞ የምትከፍለውም ክፍያ አለ። ይህን ያህል መሳሪያ እስከ መማዘዝ እስከ መተኳኮስ የሚያደርስ ማለት የእውነት ላይ የተፈጠረው ነገር በጣም ነፍስ እስከ ማጥፋት ድረስ የሚያደርስ ደረጃ የሚያደርስ ነገር ነበር ማለት ነው።
ያው እስቲ ምን እያደረግሽ ነው ያለሽው? ምን በስነ ስርዓት ያወራው ካንሶክ ደግሞ እቺን አረመኔ ታመጣልኛል። እስቲ ቶር ዞር ምን ነው የምትይው አንቺ? ተረጋግተሽ ተቀመጪ። ዳንኤል የት አለ? ዳንኤል የት ነው ያለው? ዳንኤል የት ነው ያለው? እስቲ በሆነ አጋጣሚ ዳንኤልና ዝናቡ የሚያገናኛቸው ወይም የሚያተዋውቃቸው ወይም በስራ አጋጣሚ አንድ ላይ የሰሩበት አጋጣሚ አለ? ቁጭ በይ አንቺ ልጅ። ምንድን ነው የምትሆኚው? ነው ያልኩሽ። አይሆን ነው እንጂ ማለት ተመልካቾቻችን አንድ እህታችን አስጠርታን ማወራው ነገር አለ። ቪዲዮአችሁን ስከታተል ነበር። እያንዳንዱ ቪዲዮ እያየኝ ነበር። ያ ቪዲዮ ደግሞ ከኔ ቤተሰብ ጋር የሚገናኝ ነው። ከኔ ቤተሰብ ጋር የሚገናኝ ብቻ ሳይሆን የልዑል ህይወት አደጋ ላይ ነው ያለው። ልዑል እየተጋጨው ያለው ነገር በጣም ከባድና አስፈሪ ነገር ነው። ከተጋጨው ነገር ጋር የሚያውቀው ነገር ያለ አይመስለኝም። የኔ ቤተሰብ እጣ ፋንታ ልዑል ጋር ደርሶ ማየት አልፈልግም ነው እያለችኝ ያለችው። እውነቱን ለመናገር ከሆነ አሁን ላይ ያለንበት ሁኔታ በጣም አሳሳቢና ጊዜ የሚሰጥ ነገር አይደለም። በየቀኑ እያገኘ ነው ያለነው ኢንፎርሜሽን፣ በየቀኑ እየሰማ ነው ያለው ነገር ራሱን የቻለ ትልቅ ጣጣዎችን ይዞ ነው እየመጣብን ያለው። የሆነን ቤት ሰብረን በምንገባበት ሰዓት ላይ የምናገኘው ነገር ሌላ ራሱን የቻለ ታሪክ ነው። አንድ ቤት በምንሄድበት ሰዓት ላይ ራሱን የቻለ ነገር ነው እዛ ጋር እያገኘን ያለ ነው። አቶ ዘነበ ጋር እየተፈጠረ ያለውን ነገር የምታውቁት ነገር ነው። ብዙዎቻችሁ ስለ አቶ ዘነበ ብዙ ነገር ብላችሁኛል። አዎ አቶ ዘነበ እያሳለፉት ያለው ህይወት በጣም ከባድ ነው። በጣም አሳዛኝ ህይወት ነው እያሳለፉ ያሉት። ብዙ መከራዎችን እያዩ ነው ያሉት። ለሚስታቸው ብለው ስንት ነገር እያሳለፉ እንደሆነ፣ ምን ያህል ነገር እያጡ እንደሆነ እያየን ነው። እሱ ብቻ አይደለም ውድ ቤተሰቦች፣ ከአቶ ዘነበ ጋር ያለው ነገር ሳንጨርስ ዳንኤል የሚባል ሰው ደግሞ ራሱን የቻለ ትልቅ ነገር አደራጅቶ የሚንቀሳቀስ ሰው መሆኑን ተረድተናል። እዚህ ጋር ከእሷ ጋር ቁጭ ብዬ በማወራበት ሰዓት ላይ የኔ ሰዎች በተቻለ መጠን ነገሮችን ለማጣራት ነገሮችን ፍትህ ለማሰጣት እየተሯሯጡ ነው ያሉት። ያንን ነገር ያጠናክርልሃል፣ ይህም መረጃ ከኔ ብትሰማ ጥሩ ነገር ታገኛለህ ስላለችኝ ነው ዛሬ እህታችንን አስቀምጬ እዚህ ጋር ላወራ ያወደድኩትኝ። እንግዲህ ውድ ቤተሰቦች እህታችን ስሟን ታስተዋውቀናለች። ካስተዋውቀች በኋላ ምንድን ነው እየተፈጠረ ያለው፣ ምንድን ነው እየሆነ ያለው፣ የእሷ ህይወት ከልዑል ጋር ምንድን ነው የሚያገናኘው የሚለውን ነገር አብረን የምናየው ይሆናል። የምንገኘው ነበልባል ሚዲያ ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። ሁሌም እንደምንለው ኮሜንታችሁ ያስፈልገናል። የእያንዳንዱን ኮሜንት ነው ማነበው። አንዳንድ ኮሜንት እያደረኩኝ ነው ማነበው። ሁሌም ኮሜንታችሁ ላይ ሁሌም ጥሩ ነገር እያገኘሁበት ነው ያለሁት። የእናንተን ኮሜንት በማንበብ የእናንተን ኮሜንት ላይ ያለውን ነገር በማየት ነው ነገሮችን እየፈታን ያለ ነው እና እስቲ ዛሬም እህታችን ምንድን ነው የምትለን፣ ምንድን ነው እየተፈጠረ ያለው የሚለውን ነገር አብረን የምናየው ይሆናል። እስቲ እንግዲህ ያለው ነገር አሳሳቢ ነው። እያንዳንዱ ነገር አንተ ማወቅ አለብህ። ልዑልም ያለውን ነገር እያንዳንዱ ነገር አውቆ ጥንቃቄ ሊያደርግ ይገባል ነው ያልሽኝ። በጣም የገረመኝ ደግሞ በጣም ትንሽ ግራ የሚያጋባኝ ነገሮቹ ግልጽ ያልሆኑልኝ ነገር ደግሞ ምንድን ነው ልዑል ይኖርበታል የተባለ አካባቢ ላይ ነው የተወለድኩትኝ። እስከሆነ ያህል ድረስ ያለውን ነገር አቅ ነበር። እናትና አባቶች ያወሩኝ ታሪክ አለ ብለሽኛል እና እስቲ በመጀመሪያ ስምሽን ታስተዋውቂልኛለሽ፣ ከዛ አንድ ባንድ እያልን እንሄዳለን። እስቲ ማን ልበል ስምሽን? እሺ እኔ አልማዝ ነው የምባለው። አልማዝ፣ እንግዲህ አንድ ነገር ልታውቂ እፈልጋለሁ። እዚህ ጋር የምታየው ነገር እንዳለ በእኛ ቁጥጥር ውስጥ ያለ ነገር ነው። ምንም አይነት ነገር አንቺ ላይ የሚደርስ ነገር የለም። ያለውን ነገር ከነገርሽን በኋላ የሚያስፈልገው ጥበቃ ይደረግልሻል። የእውነት ነው። እውነትም ልዑልን ለመርዳት ይቅርታ፣ ልዑልን ለማገዝ ብለሽ ከመጣሽ እያንዳንዱ የሚያስፈልገውን ነገር እናደርግልሻለን። እስቲ አልማዝ፣ የተወለድኩት ልዑል የሚኖርበት ልዑል አልኩኝ፣ ይቅርታ፣ የልዑል አባት የሁሉ ነገር ሲፈጠር የሁሉ ነገር ሲደረግ የነበረበት ሰፈር ላይ ነው የተወለድኩትኝ ብለሽኛልና እስቲ በመጀመሪያ ስለ ትውልድሽ፣ ስለ ቤተሰቦችሽ እስቲ አንዳንድ እያደረግሽ ንገሪኝና ቀስ እያለን ስላለው ነገር እናወራበታለን። ጥሩ እሺ፣ አመሰግናለሁ በጣም። እዚህ ላይ አሁን ልዑልን ብቻ አይደለም መርዳት የፈለኩት፣ አጠቃላይ ያለውን እዛ ሰፈር ያለውን ሰው በሙሉ ነው እንድትረዳ ማለት መርዳት የፈለኩት። ለዛ ነው ችግሩ የሱ ብቻም ስላልሆነ ማለት ነው። ከዛ ሀገር ስኖር እኔ ያው ልጅም ነበርኩ፣ ያን ያክል አላውቅም። ያው እናቴ ከምትነግረኝ ነገር እና ከማየው ነገር ነው ምነግርህ ማለት ነው። በዛ በምንኖርበት ሰዓት ምን ነበር መሰለህ የሆነ ማለት ስሙን ራሱ መጥራት ይቀፋል፣ እኔ አላውቅም። ብቻ ግን የሆነ ለአምልኮ
ሰዎችን ለአምልኮ የሚሰጥበት ሀገር ማለት ይቻላል። በቃ እንደዛ ማለት ይቻላል። እናቴ በምትነግርብኝ ሰዓት ምን መሰለህ በቃ ምን ልበል የሆነ አሉ በደንብ የተደራጁ አገሪቱን በሙሉ የተቆጣጠሯት የትም ቦታ ብትሄድ የትም እንደዚህ ሁኜ ነው ብትል እንኳን ከነሱ ውጭ ተሰሚነት የማታገኝበት ሀገር ናት ያች ሀገር ማለት ነው። ማስተካከል እችላለሁ ብሎ እንኳን የማትልበት ሀገር ነው። የሆነ አካል እንኳን ሂጄ እንደዚህ ነው ተፈጥሯል ምናምን ማለት የማትችልበት ሀገር ነው ያን ሀገር ማለት ነው። ብዙ ነገሮች ይፈጠራሉ። እስኪ መጀመሪያ ተረጋጊ። ያለውን ነገር ረጋ ብለን ማውራት እንችላለን። አውቃለሁ አንዳንድ ነገሮችን ለማጣራት ሞክሬያለሁ። ከጎሳ ጋር የተገናኘ ከሃይማኖት ጋር የተገናኘ ብዙ ነገሮች እንዳሉ ወደኋላ አንዳንድ ያጣራናቸው ነገሮች አሉ። እዛ እኖራለሁ እዛ ነው የተወለድኩትኝም ስላልሽ ነው ቁጭ ብለን ልናወራ ያለው እና ቀስ ብለሽ እስቲ እንደው ቆይ ስለ ጎሳዎቹ እናቆያቸውና እስቲ ስለ አስተዳደግሽ ንገረኝ። እንዴት ነበር ያደግሽው? ቤተሰቦችሽ፣ ወንድም እህቶች እስቲ ምን ያህል ናችሁ? እሱ እናውራ። እሺ አስተዳደጌ ደስ ይል ነበር ማለት ቤተሰቦቼ ደስ የሚሉ ለእኔ የሚያስቡልኝ የሚጨነቁልኝ እንደማንም ህፃን ተጫውቼ ያደግኩት ልጅ ነበርኩኝ። ከዛው እያለሁ ደስ የሚል ነበር። በሀብትም ዙሪያ አለን የሚባልንን ያን ያክል ኢኮኖሚ አይቸግረንም። አክስቶችም አጎቶችም ሁሉም አንድ ሰፈር ነው የምንኖረው። በጣም ነው ደስ የሚለው። በቃ የኔ አስተዳደግ ይሄ ነው ልል አልችልም። ልክ ማንኛውም ደስተኛ ሆኖ እንደሚያደርግ ህፃን ነው ያደግኩትኝ። እናቴንም አባቴንም ሁሉም ለኔ ያላቸው ፍቅር ደስ ይል ነበር። መጨረሻም ልጅም ስለነበርኩ ለኔ ልዩ እንክብካቤ ነበረኝ ማለት ነው። እንዴት ነበር? እስቲ በምን ነበር የምትተዳደሩት በሰዓቱ? ኢኮኖሚው ላይ ጥሩ ነበር ስላልሽኝ ነው። አዎ በደንብ እርሻ ምንም አላቸው ይሰራሉ በደንብ ቤተሰቦቼ። አባቴ ገበሬ ነው ይሰራል በደንብ ያገኛል ምርት እና ምንም የሚቸግረን ነገርም የለም። እንዲያውም አሉ ማለት ሀብታም ናቸው ብሎ ከሚጠሩት ሰዎች ውስጥ እኛ አንደኛው ነን። ሀብት አለን የሚቸግረን ነገር የለም። እንዳልኩ ነው ማለት እኔም የመጨረሻ ልጅ ስለሆንኩ ልዩ እንክብካቤ ይደረግልኝ ነበር። ያው ነበር ሆነ እንጂ ማለት ነው። እና አስተዳደጌ ጥሩ ነበረ። ደስ የሚል ፋሚሊ ነበር የነበራችሁ ማለት ነው። በጣም እስቲ እንዴት ነው? እሺ ከዛ በኋላ ነገሮች እየተቀያየሩ መጡ እና ነበርም እያልሽኝ እያወራሽኝ ያለሽው እና ምንድን ነበር? እስቲ ያው ልጅም ስለነበርሽ ነገሮችን ትንሽ ለማስታወስ ይከብድሻል። አሁን አንቺ እንድታወሪኝ ፈልገው እስቲ ከምታስታውሽባት ቅስፈት ጀምሮ ወይንም ደግሞ እናትሽ ወይ አባትሽ ከነገሩሽ እስቲ ቀስ እያልሽ ያለውን ነገር አውሪኝ። አዎ ማለት ያው ነበር ስለ አሁን ላይ እየኖርኩበት ስላልሆነ ነው ነበር እያልኩ ያወራሁና ልክ እኔ ህፃን ነበርኩኝ። ግን እናቴ በደንብ ትነግረኛለች ብዙ ነገሮች እንደሚፈጠሩ እዛ ቦታ። እንጃ የሆነ ጎሳ አላቸው ብቻ የሆነ ከዛ ውስጥ ካልገባህ አንተ ወይ ትገደላለህ ወይ ደግሞ ሌላ ሀገር እንድትሄድ ነው የሚደረግ። ብቻ በቃ ወይ ድራሽ ይጠፋል ነው እንደዚህ አይነት ነገር ነው። ያ በግድ ነው የሚሆነው። እንዲያው የሆነ ነገር ቤተሰቦች እንኳን የሆነ ነገር እንዳይደርስባቸው አንተ ላይ እንኳን ባይደርስ ቤተሰቦች ሁሉ የሚደርስ ነገር ነው ማለት ነው። ያን ጎሳ ካልተቀላቀልክ ወይም እነሱ የሚሉን ማድረግ ካልቻልክ። ከዛ በፊት ወሬ ነው የምሰማው። እናቴን የምታወራኝ እንዳልኩ ነው። የሞቱም እንዳሉ ትነግረኛለች እምብኝ ብለው። እሱ ብቻ አይደለም እሺ ብሎ የተስማሙ ሰዎች ራሱ የት እንደገቡና ምን እንደሚሆኑ አይታወቅም ሁሉ ማለት። እሺ ብሎ የተስማሙ ማለት ከነዛ ከእንትን ከሚሉት አካሎች ጋር ሲቀላቀሉ እሺ ተብሎ ይቀበላሉ። የሚቀላቀሉት ፈልገውት አይደለም ግን የሆነ ሌላዬም እንዳይደርስብኝ ከቤተሰቦቼ ላይም እንዳይደርስብኝ ብሎ በመፍራት እንኳን እሺ ብለው የገቡት ሰዎች ድራሻቸው አይታወቅም። ምን ይሆኑ ምን ይደረጉ ይሞቱ ይኖሩ ምንም የሚታወቅ ነገር የለም። በቃ እንደዛ ነው። ብቻ ከባድ ነው ማለት እንዴት ነው ሰው ሙሉ እንደዚህ ተቆጣጥሮ እንደዚህ ሊያደርግ የሚችለው? ምን ይሁን ምንም እናውቀው ነገር የለም። ደግሞ የሚገርም እኮ የሆነ ለሆነ ጊዜ በዓላት ወራት ደረሰ ምናምን የምትለው ነገር አለ አይደል? እነሱም ወራት አላቸው ማለት የሆነ ሰዓት ጸጥ ማለት ሰላም ይሆናል። በጣም ለረጅም ጊዜ ሰላም ሆነ ምንም ነገር የለም ምናምን ሲል የሆነ ሰዓት ደግሞ አላቸው በቃ እነሱ የሚነሱበት እነሱ የሆነ ልክ መንፈስ በላቸው በቃ ደርሰው ነው ሰውን የሚገሉት። ደርሰው ነው ይሄ ነገር የሚነሳባቸው። እንዴት ነው የሆነ በዓል አላቸው ወር አላቸው እስቲ ይመስለኛል የእነሱ የራሳቸው እኔ አላውቅም። ብቻ ግን ለ3 ዓመት ለ4 ዓመት ሰላም ይሆናል። ህዝቡ ሁሉ ይረጋጋ ምንም የለም ብለህ በምታስብበት ሰዓት
ድንገት ደግሞ ይመጣሉ። የሆነ ማለት የሚነሱ የሚገብሩበት ወይ ደግሞ እንትን የሚሉበት ሰዓትና ጊዜ ያላቸው ይመስለኛል እንደዛ ነገር ማለት ነው። እና በሰዓት ነው የሆነ ጊዜ ነው የሚነሳባቸው 3 ዓመትም ሊሆን ይችላል ምናምን ነገር እንደዛ ቆይቶ ነው ያ ነገር የሚፈጠረው። እና ብቻ ከባድ ነው ማለት አሁን እኔ እንደዚህ ቁጭ ብዬ ሳወራ የሆነ ቀላል ምንም የማይመስል በዛ ላይ 3 ዓመት ቆይቶ ለሚነሳ ነገር ምናምን አይነት ነገር ሊሆን ይችላል። ግን የሆነ በቃ ማለት ጊዜ አላቸው። ያ ብቻም ሳይሆን ወራቶችን የሆነ አንዳንዴ የሚያውቁበት ወራት አሉና ለመሸሽ ሁሉ ይሞክራሉ ሰዎች። ማለት መሸሽ ማለት ከተማውን ሁሉ ትተው ወደ ጫካ ሁሉ ይገባሉ። የሆነ ማለት እስኪያልፍ ድረስ እያሉ ማለት ነው። እስከዛን ድረስ ሁሉ ነው የነበርና እኔ በዛ ሰዓት እንዳልኩ ነው 3 ዓመት 4 ዓመት ይገብ ምናምን ስለሚል ይዛኔ ይሄን ወሬ በወሬ ነው የምሰማቸው። እኔ ሪል የማይመስለኝም የነበር ምናምን ነገርና ከሆነ ጊዜ በኋላ ግን የሆነ ሁሉ ግልጽ እየሆነ መምጣት የሚወራው ሁሉ እውነት እየሆነ መምጣት ምን ልበል ማለት የሆነ የሚታይ ነገር ሁሉ በዛ ማለት ነው። ከወሬው ይልቅ የሚታይ ነገር በዛ። እሱ ብቻ ሳይሆን ምን ይሆናል መሰለ ከብቶች ምንም ሳይሆኑ ምን ይሁን ምኑን ሳናውቅ ይሞታሉ። በጣም ብዙ ከብቶች ይሞታሉ ማለት ምን አይነት እንትን ነገር ነው የሚካሄደው? ምንም የሆነ መንፈስ በለው በቃ የሆነ መንፈስ መጥቶ አይነት ነገር ነው የሚመስለው እንጂ ጤነኛ ነው። እንደው ከስቶ የሆነ ተርቦ ምናምን የሚሞት ከብት አለ እኮ ያን ስታየው ምንም አይደለም። በቃ ምንም ምልክትም ነገርም የለበትም ሙቶ ይገኛል። በቃ ብዙ ሰዎች ከብቶች ነው የሚሞቱት። አንድም ብቻ አይደለም አጋጣሚ ሆኖ የሆነ ነገር ሆኖ ሊባልም አይችልም። ብዙ ከብቶች መሞት ጀመሩ። ከዛ በቃ የሆነ ፍራቸው ሁሉ እየበዛ መምጣት አንድ አልፎ አልፎ ሰው ይሞታል። ያ ሰው ሲሞት የሆነ ድርቅ ብሎ ነው የሚገኝ እንጂ ታሞ ማለት አትችልም ማለት የሆነ በቃ ምን ልበልህ ድርቅ አይነት ሰው አለ እንደዛ ብሎ ነው የሚገኝና ከዛ ነገሩ የተባባሰ መጣ በጣም ማለት ነው። ሰው የሆነ ነገር ምንም ነገር የለም። ከብቶቹ ሲሞቱብህ ሰዎችም ሲሞቱ ምንም አይነት ምልክት አታይም። ልክ የሆነ ደህና ነው ብለህ የምታስበው ከብት ነው እንደዛ ብሎ የሚሞተው ምናምንና ከዛ እንደዛ እያለ ሲመጣም በጣም እየተበራከተ ሲመጣ ሰው ሁሉ መሸሽ ጀመረ፣ መውጣት ጀመረ ከተማውን ሁሉ ለቆ። ምን ልበል በቃ ማለት ሁሉም ቤቱን እየለቀቀ መሰደድ ተጀመረ ማለት ነው። ጫካም ይገባል የሆነ ሌላ ሀገር ይሄዳል ምናምን ነገር ነው። እነዚህ ከብቶች መሞት እንደዚህ ነገር ሲከሰት የሆነ ነገር ሊመጣ ሲል ነው የምትይ? አሁን ከብቶቹ መሞት ሲጀምሩ ሰው ወደ ጫካ መግባት ጀመረ እያልሽ? ምክንያቱም ምልክት ነው ብሎ ነው የሚያስቡት፣ ይመጣሉ ብሎ ነው የሚያስቡት በዛ ምክንያት ማለት ነው። ምክንያቱም የሆነ ትክክለኛ አሟሟት አይደለማ እየሞቱ ያሉት የነሱ አሟሟት የሆነ መንፈስ ያለ ነገር ነው የሚመስላቸው። ወይም ደግሞ እንዳልኩ ነው 3 ዓመት ቆይተው ምናምን 4 ዓመት የሆነ ጊዜ ይመጣሉ ብሎ ስጋት አላቸዋል። ያ ስጋት ደግሞ ጭራሽም ከብት ሞቶ ሲጨመርበት ይበልጥ ነው የምትፈራው። በዛ ምክንያት ነው ሰው ሁሉ የሚወጣው ማለት ነው። ሲወራ ቀላል ይመስላል፣ ግን የኔን አክስትም አጎትም ሞተውብኛል። በምንድን ነው ውስጥ በቃ በእነሱ ነው ምንም ሌላ ነገር የለም። የእነሱን ትእዛዝ አላከበሩም፣ እሻላሉ። በዛ ምክንያት ተገደሉ ማለት ነው። እንደው ግልጽ አድርጊልኝና መጀመሪያ ላይ ከብቶች እየሞቱ ነው። ከብቶች ከሞቱ በኋላ ደግሞ የኔም ቤተሰቦች ላይ የተለያየ ጥቃት መድረስ ጀመረ እያልሽኝ ነው። እና የከብቶችን ጉዳይ እንደዛ ነው። ምንድን ነው የሚያገናኘው? እንዳልኩ ነው በቃ ማለት ከብቶችም ድንገት እየሞቱ መምጣት ጀመሩ። አክስቴንም እንደው በቃ ቤት ነው የሞተችው። ምንምም አልሆነችም፣ አልታመመችም። በቃ እንዲሁ ነው የሞተች፣ ደርሳ ነው የሞተች። ከብቶች እንደሚሞት ነው እሷም የሞተችው ማለት ነው። ደርቃ ድርቅ ብላ ነው የሞተችው። የእሷ ሲብስሽ ቤታችን ነው እያየናት ነበረ። አጎቴ በወጣበት ነው ሞቶ የተመለሰ የሞተው። ምንድን ነው እሱስ? በቃ እናውቅም፣ ሞተ ተብሎ ነው የተነገረን። ለስራ ብሎ እንደወጣ ነው በዛው የቀረው። እሱ ብቻ ይቅርብህ። ሄደን እንኳን ልንቀብር ስንሄድ ሬሳውን ተበታትኖ ሁሉ ነው ያገኘነው። እጁን ለብቻ እግሩ ለብቻ ሁሉም ሰውነቱ ሁሉ ተቆራርጦ ነው የተገኘ። በጣም ከፋ የሆነት በጣም በቃ በዚህ ልክ ነው እንደዛ የሆነው ማለት
እሷንም እኮ እነሱን የገደሏት ግን ደግሞ እያየናት ቤትም ስለነበረች ነው መሰለኝ አላውቅም። ብቻ ግን የእሷ ሞት በጣም ይከፍ እኔ አላውቅም። ግን ብቻ ግን እሷ ትከራከራቸዋለች አንደኛ፣ ሲቀጥል ደግሞ አትስማማም በእነሱ ሀሳብ። በእነሱ ሀሳብ የማይስማማውን የሆነ ነገር አድርጋ ብሎ የሚያስቡትን ሰዎች በሙሉ ይገላል፣ በቃ ይገሉታል። አጎቴም በቃ እንደዛው ነበረ። ስራው ብሎ በመጣበት ሰዓት ነበር እንደዛ ያደረጉት። ምን እንዳደረጉት አላውቅም። ብቻ ግን እንዳለ ሰውነቱ ሁሉ ተበታትኖ ለቅመን የቀበርነው። የእውነቴን ነው የምልህ። ከዛ በኋላ ነው በቃ ሰው ሁሉ መፍራት የጀመረው። የከብቱ ከብት ነው ተብሎ ታልፎ ነበር። ሰው ሲጨመር ግን በቃ ከባድ ሆነ በጣም። እሺ ከዛ በኋላስ እንዴት ሆነ? አጎትና አክስትሽ ህይወታቸው አለፈ። ከዛ በኋላስ ምንድን ነው የተፈጠረው? እንዳልኩ ነው። ከዛ በኋላ ሁሉም ከበደው። የአካባቢ ሰው በሙሉ እየወጣ መሄድ ጀመረ። አገር ይለቃል፣ ግማሹ ጫካ ይገባል። የኔ ቤተሰቦች ደግሞ እንግዲህ ሰው እስኪ እናቴ እህትም ወንድምም ናቸው እና እንዴት ነው እዚያ በኋላ እዛ የምትኖረው? ያወራ ነው ሁሉ እንደዚህ ይባላል ሁሉ የሚባለው ሁሉ ከኛ ቤተሰብ ላይ ደረሰ። ያለን አማራጭ እኛም ጫካ መግባት ነው። ቢያንስ የዛን ሰሞን የሆነ ቦታ ሄደን ከቆየን በኋላ ከተረጋጋ ሰላም ከሆነ በኋላ እንመልሳለን ነው ብለን የወጣ ነው ማለት ነው። እንዴት ማለት ከተረጋጋ በኋላ? ጊዜ አለው እንዳልኩ ነው ቅድም። አሁን 3 ዓመት ቆይቶ 4 ዓመት ቆይቶ ሰላም ሆኗል እየተባለ ግን ዝም ብሎ የሆነ ፍራቻ ብቻ አለ አይደለም። በፍራቻ ብቻ እየኖርን የምንኖረው። እኛም እንደዛ አሰብን በቃ ማለት በዛ ሰዓት በጣም ተጋን ከብቶች ሁሉ ይሞታሉ። ከከብቶች አልፎ ሰው ሁሉ ይሞተ ነው። አሟሟቱ ሁሉ ይለያል። እንዲሁ ደርቆ መሞት፣ ሰውነቱ ሁሉ ተቆራርጦ መሞት። ከዛ አልቻልንም በቃ። ነገስ እኛ እንደማንሞት በምን እርግጠኛ እንሆናለን? ያለን አማራጭ በቃ ወጦ መሄድ ነው፣ ወደ ጫካ መሰደድ ነው። ያን ያደረጉት ቤተሰቦቼ፣ እናቴም አባቴም እንደዛ አደረግን። በቃ ያለነው ቤት ሁሉ ወጣ። ወንድም እህቶች ማንም አልቀረም። ማንም ሁላችንን ነው የወጣን። ከዛ በቃ ማለት እንቆያለን ብለን ባሰብንበት ጊዜያት ሁሉ የሆነ የሚሆን ስንቅ ይዘን ወጣን ማለት ነው። እንበላለን ብለን የምናስበውን ነገር። ከዛ እንደዛ እየቆየን መጣንና እንዳልኩ ነው የሆነ ወሬ ከሰማ እነሱም የጻረር ሰው ከሆነ እንደዛ ነገር ሲሰሙ ይብስባቸዋል በጣም ማለት ነው። ከዛ ይሄ ነገር የተወራ ምናምን ሲመጣ ጫካ ውስጥ ሁሉ መግባት ጀመሩ እነሱ ማለት ነው። ቤታችን ነበር ያ ነገር የሚደርስብን። አሁን ደግሞ እኛ ሻሽተን ስንሄድ እነሱም አብረውን ተከተሉ። ከዛ በዛ ሰዓት ተበታተን እንዳለ ማለት ነው። እነሱ መጣው ተበታተን፣ ቤተሰቦቼ ሁሉ ተበታተኑ። እኔም ለብቻዬ ሄድኩ፣ እነሱም እንደዛው፣ ሁላችንም ተበታተንን በቃ። በሰዓቱ እኔ መለየቴን አስታውሳለሁ። እኔ ለብቻዬ ተለይቼ መሄድን አስታውሳለሁ። ሌሎች ወንድሞቼም እናቴም አባቴም በአንድ ላይ ይሆኑ ለየብቻም እንደኔ ይበታተኑ ማውቀው ነገር የለኝም። ከዛ በቃ በጣም እነሱም እየባሰባቸው ሲመጡ፣ ሰው መግደል እያበዙ ሲመጡ እንዳልኩ ስንበታተን እኔ እዛው እንደዚሁ ደግሞ ፈርተው የወጡት ሌላ ሰዎችን አገኘው ማለት ነው። ከዛ እነሱ ናቸው ያስጠጉኝ ማለት ከኛ ጋር ሁኚ ምናምን ስለሚያውቁም ያለውን ነገር እኔም ከነሱ ጋር እንደሆነ ፈቀዱልኝ። ከነሱ ጋር መኖር ጀመርኩ ማለት ነው። አላውቃቸውም፣ አያውቁኝም። የሰፈር ሰው ማለት የዛ ሀገር ሰው ናቸው። ብቻ ግን በስምም እኔ አላውቃቸውም። ልክ ግን እንደ እናትም እንደ አባትም በቃ ማለት ነገሩን ሁሉ ስለሚያውቁም እኔን ተቀበሉኝና እኔ እነሱ ጋር አብሬ መኖር ጀመርኩ ማለት ነው። የቤተሰቦቼ ሁኔታ ምን ይሆን ምን ይድረሱ፣ ይሞቱ ይኑሩ ይግደሏቸው ምንም ማውቀው ነገር የለኝም፣ ምንም ማለት ነው። ከዛ በቃ እነሱ ጋር መኖር ጀመርኩ። የሆነ ሰዓት ጋፕ ፈጠሩ፣ እንደዚህ ሰላም አይነት ነገር ማለት ነው። ለሆነ ጊዜ ለትንሽ ጊዜ ሰላም ሆነን የእነሱ ጋር መኖር ጀመርኩኝ ምናምን። ለመድኳቸው። ማይለመድ ነገር የለም ማለት የት ብዬ ፈልጋቸዋለሁ ማለት አንደኛ አላረጋገጥኩም ይኖሩም አይኖሩም። ሲቀጥል እነሱም እየፈለጉኝም ሊሆኑ ይችላሉ። እኔ ግን የት ብዬ ልፈልጋቸው ማለት ከተመለስኩ ያ ነገር ይደርስብኛል ብዬ ነው የፈራሁት። ስለዚህ አማራጭ ያው እስኪረጋጋ አለ አይደል የሆነ ሰዓት እንደዚህ ሰላም የሚሆንበት ሰዓት ያን ሰዓት ነው የምጠብቀው። ምናልባት
ከዛ በቃ እዛ መኖር ጀመርን ምናምን ነገር። ከዛ ምን ይሰማሉ እኔ እዛ መኖሬን ከነዛ ሰዎች ጋር ተጠግቼ መኖሬን ይሰማሉ እነዚህ ሰዎች ማለት ነው። አልኩ ደግሞ እነሱ የሚቃረን ሰው እንትን የሚል ሰው አይወዱም፣ ያለውን ሰው ሁሉ ነው የሚያጠፉት። ከዛ በዛ ሰዓት እንደዛ ምን ይደርሳቸዋል እነሱ ወሬ እንደ አስጠጉኝና አብሬን መኖሬን እንዳወቁ ነገሩኝ ማለት ነው ሰዎች፣ እኔን አብሮ ያስጠጉኝ ሰዎች። ማታ ላይ በቃ ተሰበሰብን፣ እንዲህ የተባለ ነው ምናምን ነገር ሁሉ አሉኝ። ምን አማራጭ አለኝ ማለት እኔ አሁን ምንም ማድረግ አልችልም፣ የትም ቦታ የለኝም ብላችሁ እነሱን ነው ማስገድላቸው። እኔን እንኳን ብለው ቢመጡ እነሱን ካገኙ እነሱን ሁሉ ነው የሚገሏቸው። ስለዚህ በጣም አሰብንበት፣ ተወያየን ምናምን። ይሄ ሁሉ ነገር የሚሆነው እዛ ጫካ ውስጥ ቤተሰቦች ማላውቃቸው ሰዎች እነዛ ያገኙኝ ማለት ነው። ብዙ ጊዜ ቆይተናል። በጣም ጥሩ ሰዎች ናቸው። እንዳልኩ ተረጋግቷል ብለን አስበን ነው ያ ነገር ወሬ የተወራው። ከዛ በቃ እንደዛ ሲሆን እንደዛ ተባለ፣ ወሬ ሰሙ። እነሱ አማከሩኝ፣ ምን ማድረግ አለብን ምናምን ነገር አሉኝ ማለት ነው። ምንም አማራጭ የለኝም። እኔ ከነሱ ቤት ወጥቼ መሄድ ነው ያለብኝ፣ መሰደድ ነው ያለብኝ። ምክንያቱም በኔ ምክንያት ማንም ምንም እንዲሆን ስለማልፈልግ። እንደዛ እያወራን ያለን ተደናግጠናል በጣም። ወዲያውኑ ነው ቶሎ እንዲወጣ ያደረጉኝ ማለት ነው። የሆነ ሰው ነበር አብሮ እዛ፣ እሱ ይዞኝ ነው ቶሎ የወጣው። ግን እንዳልኩ ስወጣ ምንም አልተዘጋጀውም። ደርሶም ነው የተነገረን። ልብሴንም አላስኩም፣ ምንም አላደረኩም። እንደዚህ የምርም ይሆናል አላልኩም እውነት ለመናገር። ወይ ደግሞ የሆነ ቀን አንድ ቀን እንኳን አድሬ እመልሳለሁ ነው ሀሳቤ ለኔ ማለት ነው። ከዛ እንደዛ ተብሎ ተወራ። እኔም ይዞኝ ወጣ፣ ሄድን። ልብሴን ምንም አላስኩም። ከዛ በቃ ማለት ያን ቀን እንደዛ ብለን አደርን። ከዛ መሄድ አለብን ምናምን ሲለኝ ቢያንስ የእውነትም ከሆነ ያሰብነውም ወደ አዲስ አበባ እኔ እንድመጣ ነው። ምንም አማራጭ የለኝም። ከዛውኝም ጥሩ ህይወት እየኖርኩ አይደለም። ቤተሰቦችንም የት እንዳሉ ምንም ማውቀውም ነገር የለኝም። ስለዚህ የሆነ ማለት ልብሴን እንኳን ለያዝ ነው ያልኩት እኔ በሰዓቱ። ሌላ ምንም ነገር አላልኩትም። ልብሴን ለያዝ ብዬ ስመለስ ግን ሌላ ነገር ነው የጠበቀኝ። በአንድ ቀን አዳር እነዛ አንድ እናት አባቱ ነው ያሳደጉኝ። ማለት ያሳደጉኝ ባይሆን ብቻ በጣም ተንከባክበውኛል። ለእኔ ልዩ ነበሩ። በዛ ሰዓት እነሱ ባያስጠጉኝ እኔ እስከዛሬ በህይወት እኮ አልኖርም ነበር። ግን እነሱም ተገለው ነው ያገኘኋቸው። እነሱንም ገደሏቸው። በአንድ ቀን ምሽት፣ በአንድ ቀን ወጥቼ ስመለስ ገለዋቸዋል። እና አሁን ምን ይባላል? የሚፈልጉት የእናንተን ዘር ማጥፋት ነው በቃ። ለምንድን ነው እነዛን ሰዎች እንደዛ ያደርጓቸው ይችላሉ? በቃ ማለት እኔ ያላውቅም ምን አይነት ነገር እንዳለበት። እነሱም የሆነ ነገር ይሆናሉ ወይ ደግሞ ይናገራሉ ይሁን ምንም አልገባኝም። ወይ እኔ ማስጠጋታቸው ይሁንም አልገባኝም። በቃ ግን ገደሏቸው ምንም ሳያስቀሩ ነው ማለት። ብቻ ከባድ ነበረ። ማመንም አቃተኝ ማለት በአንድ ምሽት እንዴት እንደዚህ ሊሆን ይችላል? እኔ ምኖሬ ቦን ተገድያለሁ እኮ። ከዛ በቃ ማለት ሁኔታው በጣም ከባድ ነው ማለት ነው። እንዳለ ቤት ነገር ግልጽ አልሆነልኝም። ያው መተው ገደሏቸው ስትይ እንደዚህ ፊዚካል የሆነ ነገር ምናምን ነገር ነው ወይስ ይሄ ስፒሪቹዋል የሆነ ነገር መንፈስ ምናምን ነገር? መንፈስ ነው ማለት ያውቁታልኝ። በቃ ሁሉንም ነገር ይቆጣጠሩታል። ያን ያደረጉትም እኔም መሄዴን ስላወቁም ነው። እነሱ አስጠግቶኝ ስለነበሩም ነው። የሆነ ማለት ወይ ቢላ ነገር ወይ ደግሞ የሆነ ሰው ሲገደል አይደል ተገሏል የምትለው እንደዚህ አይነት ነገር ምንም ነገር የለም። እንዲሁ ደርቆ ነው የምታገኛቸው። በቃ በጣም ይከብዳል። በጣም ውድ ቤተሰቦች እንግዲህ እየሰማን ያለው ነገር ትንሽ ለመስማት ይከብዳል። የእውነት በጣም ግራ ያጋባል። እያለችው ያለው ወይ ቢላ ወይ የሆነ ነገር ወይ ስለት ወይ ምናምን ነገር አይጠቀሙም እያለች ነው ያለችው። የሚጠቀሙበትም አጋጣሚ እንዳለ ነው። ምክንያቱም የአጎቷን አሟሟት ሰምተነዋላ። እሱ አይደለም አሁን እየገረመኝ ያለው አካባቢው ላይ ደም ምን ቢኖር ኦኬ፣
የሆነ ሰው የሆነ አካል መጥቶ ጥቃት አደርሷል ነው የምንለው። አሁን ግን እየሰማን ያለነው ነገር ሁሉም ባሉበት ቦታ ደርቀው ተገኙ እያለች ያለችው። ትንሽ ነገር እውነት መናገር ለመስማት በጣም ይከብዳል። የሆነ ሰው የሆነ ቦታ ገብቶ የሆነ ነገር ጥቃት ሲያደርግ የሆነ ነገር እንኳን ይገኛል። ይህንን ነገር እውነቱን ለመናገር ከልዑሌ ጋር በተገናኙ አንዳንድ በምናጣራበት ሰዓት ላይም የሆነ ስፒሪቹዋል ነገር ያለ ነገር እንዳለ ተረድተናል። ምክንያቱም ከዚህ በፊት የሰማነው ነገር ላይም አንድ ሙሉ ቤተሰብ ያለፈበት ነገር አለ። ነገሮች በሚጣሩበት ሰዓት ላይ ምንም አይነት ነገር አልተገኘም ነው ያሉት። ይህንን ነገር ያሉኝ አንድ ትልቅ አባት ናቸው። ጊዜ ያለው ነው የሚሉት። እያንዳንዱ ነገር ጊዜ ያለው መንፈሱ የሚገለጥበትና ጥቃት የሚያደርስበት ጊዜ ያለው ነበር ያሉኝ። እሺ ቆይሽ፣ ከዛ በኋላስ ምንድን ነው የተፈጠረው? ምን አረግሽ አንቺ? ከዛ እንዳልኩ ነው እኔ ምንም በጣም አዘንኩ። ውስጤ ሁሉ ነው የተከፋው። የሆነት በእኔ ምክንያት ሁሉ እስኪመስለኝ ድረስ ነው አለ እኮ በአገሩ ነው ችግሩ። ግን በቃ እኔን እንደዛ ስላገዙኝ ይሁን ምናምን ብቻ አላውቅም፣ በእኔ ምክንያት ሁሉ የተደረገ ነው የመሰለኝ እና ያ ነገር ከአቅሜ በላይ ሆነ። ከዛ እኔ አማራጭ ቀጥታ በቃ ወደ አዲስ አበባ መምጣት ነው። ያ ሁሉ በነበርሽበት ሰዓት ላይ እንደው በሆነ አጋጣሚ ሆኖ የቤተሰቦች እንደዚህ መስማት እንደዚህ ቤተሰቦች ጠፍቷት የተባለበት ጫካ ላይ ሄዱ መፈለግ እንደዚህ ነገሮች አልነበሩም? የሆነች ነገር እንኳን ብታገኝ? በፍጹም። ምክንያቱም እንዳልኩ ነው አንደኛ እነሱ ሁሉ ገብተዋል፣ እየፈለጉ ነው ያሉት። መንፈሱም ሁሉ ጫካ ገብቷል። የትም ብዬ ልፈልጋቸው አልችልም። አማራጬ ማምለጥ ብቻ ነው። ለእኔ ሌላ አማራጭ አልታየኝም። አማራጬ እኔን ራሴን ማዳን ነው የታየኝ። ራሴን አወጣው ማለት ነው። የልዑል ቤተሰቦችም ልክ እንደዚህ ነው፣ እንደዚህ ነው የሚደርስባቸው። እዛም ነው ያሉት። እሱም ወደዚህ መምጣቱ ማለት ጥሩ ነው ብዬ ነው የማስበው። ራሱን ቢያንስ ያተርፋል፣ ሌሎችን ባያተርፍ እና የእሱም ቤተሰቦች እዛ ነው ያሉት። አንድ ነገር እንድታቂልኝ ይፈልጋለሁ ስልሽ የልዑል ቤተሰብም አሁን ላይ በምናጣራበት ሰዓት ላይ ምንድን ይደርሳል እንዳንቺ ቤተሰብ እየታደነ ያለ ቤተሰብ ነው። አዎ ነው። ወይ ከአንቺ ጋር የሚያገናኛችሁ ነገር አለ? ምንም ያገናኘን ነገር የለም። እኔና ልዑል ምንም ያገናኘን ነገር የለም። ግን ደግሞ እነሱም እንደዛ ናቸው። በቃ ወይ ተቀባይነት ስለማይሉ ይሆን ወይ ደግሞ ብቻ ልክ እንደኛ ቤተሰብ እነሱም ተይዘዋልኝ ማለት ይቻላል። የዛ ተከታይ ስላልሆኑ እንደዛ ጥቃት ነው የሚደርስባችሁ። እንደዛ ነው እኔ ሰራዳው እንደዛ ነው። እንደው እስቲ የምታውቂ ከሆነ ምን አይነት ሃይማኖት ነገር ነው? ቆይ እስቲ እንደዚህ ብለሽ ልትገልጹ ትችያለሽ? እኔ ምን ተብሎ ይገልጻል? በአዳም እኮ ነው የሚሆን ይችላል። እንደዛ ነው የሚባል እንጂ ምን ሃይማኖት ተብሎ ሲሰጣቸዋል? አሁን ለነሱ ለምትይኝ ከሆነ የራሳቸው ቀን አለ፣ የሚያከብሩት ቀን አለ፣ ምን የሚሉት ነገር አለ፣ የሚገብሩት ነገር አለ። አዎ አለ፣ በደንብ ነው የሚገብሩት። እንደው እስቲ ምን ያህል ናቸው? እንደው በአማካኝ እንደው ይሄ የሚከተሉት ሰዎች በጣም ብዙ ናቸው። እንዳልኩ ነው የሆነ ነገር እንኳን መፍትሄ ፈልገ የሆነ ቦታ ብትሄድ እነሱ ነው ያሉት። ማለት ሁሉም ቦታ ተቆጣጥሮታል። አሁን ይሄ ቦታ ችግሬን ይፈታብኛል ብለህ ስትሄድ እነሱን ነው የምታገኘው። ስለዚህ አማራጭ ዝም ማለትና እነሱን መከተል፣ እነሱ የሚሉን ማድረግ። ከዛ ውጭ የሆነ ነገር አድርጋለሁ ብትል እንደዚሁ ቤተሰቦች ላይ ነው የሆነ ነገር የሚደርሰው ማለት ነው። በጣም ያሳዝናል። እንግዲህ ቤተሰቦች እንደምንሰማው ይሄ ነገር ምን ያህል አስከፊና አደገኛ እንደሆነ፣ ነገሩ ምን ያህል ስር እየሰደደ እንደሄደ ነው እያየን ያለ ነው። እናወራለን ስለሱ። ግን ደግሞ እስቲ አንቺ ከአዲስ አበባ ከመጣሽ በኋላ ምን ተፈጠረ? ወደ አዲስ አበባ መጣዋል ሲል ስትመጪስ ማንም ብለሽ ነው የመጣሽው? እንደው ማንንም በቃ አዲስ አበባ እንደዚህ በወሬ ስንሰማት ሰፊ ሀገር ብዙ ነገር ያለበት ማለት በቃ በወሬ ነው የምናውቃት። መጥቼም አይቼውም አላውቅም። ግን በቃ አማራጭን ስላልነበረኝ መጥቼ መሆኑን ሆናለሁ ነው ብዬ ነው የመጣሁት ማለት ነው። ስመጣ ማንንም አላውቅም፣ ማንም ዘመድ የለኝም። ዘመድ እንኳን ቢኖረኝ መጠጊያ የሆነ ማለት ባይመችም ተጠግተህ የሆነ ነገር ስትይዝ ትወጣለህ። እኔ ማንም የለኝም። ቀጥታ መጥቼ አዳሬ ጎዳና ላይ ነው የሆነ። በቃ አሉ ብዙ ሰዎች፣ ብዙ እንደዛ አይነት ልጆች አሉ። እኔ ማማረጭ ከነሱ ጋር መጥቼ እነሱን መምሰል ነው። ስለዚህ በቃ የጎዳና ተዳዳሪ ልጅ ነው የሆንኩት። ቀጥታ መጥቼ ያንን ከመሰለ የተንቀባረረ ኑሮ፣ እንደዚህ አይነት ከመሰለ ኑሮ ሁሉን ነገሮችሽን ትተሽ መጣሽ ማለት ነው። ያኮ ቀረ በቃ። እዚህ መጥቼ ብርድ አለ፣ በስመ አብ ብርዱ
ከብርዱ በላይ እራብ አለ። ምን ልበል ብቻ አንዳንዴ እንዴ እዛውስ እኔ ብሞትስ ምን አስመጣኝ ሁሉ እስክል ድረስ ነው ያስደረሰኝ ማለት ነው። እኔስ እንደ ቤተሰቦቼ እዛው ለምን አልሞትም? መሞት ካለብኝ ለምን አልሞትም? ማላውቀው ሀገር ለምን እንደዚህ ምናምን ሁሉ ስል በጣም ነው ሳማርር ምን ስል ያው ሁሉም ነገር ለበጎ ነው ይባላል፣ ግን ደግሞ ሲደርስብህ በጣም ከባድ ነው እና ከዛ በቃ እንደዛው ነው ውሎዬን አዳሪን እዛ እነሱ ጋር መሆን ጀመረ ምናምን። እዛው አንዲት እናት አለች። እሷ ናት እንዲያው ማለት በየሄድኩበት ጥሩ ሰው አያጣኝም። በነገራችን ላይ ጫካውን ቢሆን እንደዛ አድርገውኝ አልጠቀምኳቸውም እንጂ እዚህም አንዲት እናት አገኘው፣ ከነሱ ጋር ሆንኩ። እሷ ናት በጣም ማለት የትም ለቃቅማ የምታብጣው ምግብ ታበላኛለች። ብርድ ልብስም እንድልብስ ምናምን አደረገችኝ ምናምን እንደዛ ያለ አብረን መኖር ጀመርን። ከዛ ማሰብ ጀመርኩ ዝም ብዬ እንዲሁ ስቀመጥ ይሄ ኑሮ የት ነው እየወሰደኝ ያለ? ማለት ሁሌም እንደዚህ ስታጣም ትራባለህ፣ ሁሌም አታገኝም። የሆነ ሰዓት ነው የምታገኘው። እርቦ እንቅልፍ ደግሞ ከባድ ነው በጣም። ከዛ በቃ የሆነ ማሰብ ምናምን ጀመርኩ። እሷንም ማማክራት አለው ልክ እንደ እናቴ ነው፣ ጥሩ ሰው ናት በጣም። ከዛ በቃ ትምህርቴን ምናምን መቀጠል ጀመርኩ። እሷ በደንብ ትረዳኛለች ምናምን ነገር። ከዛ የከሰዓት እየተማርኩ ምን አሰብኩኝ የሆነ መስተንግዶ እንኳን ያ ነው እንግዲህ ዲግሪ ምንም ነገርም የለኝም፣ ግን መስተንግዶ ብሰራስ ብዬ አሰብኩና መስተንግዶ መስራት ጀመርኩኝ ምናምን ነገር። ከዛ በማገኘው ቲፕ እሷንም እኔንም በቃ እየበላ ምናምን የሆነ መጀመሪያው ከነበረን ደስ የሚል ነገር አገኘን። ደስ የሚያለ ለውጥም ትንሽ ነገር አገኘ ምናምን ነገር። ከዛ እንደዛ እያልን ቀጠል። እሷም በቃ ልክ እንደ እናቴ የሆነች እንዳልኩ ልጅም ምንም ስላልነበራት እኔ ማጋዝኳት። ማገኘውን ነገር አብረን ነው ልክ እንደ እናቴ ነው እየሰራው አምጥቼ የሚሰጣት። እንደዛ እያልን ያው ኑሮን እያሸነፍን ያለን አብረን ማለት ነው። እንግዲህ ቤተሰቦች የእውነት ለመናገር ከሆነ የምንሰማው ነገር በጣም ያሳዝናል፣ በጣም ያስከፋል። እቺ እህታችን እናትና አባት የነበሯት፣ ወንድምና እህቶች የነበሯት፣ አልፎ ተርፎ አጎት፣ አክስት፣ ትልቅ ቤተሰብ አባል የነበረች ሴት ነች። ያ ሁሉ ነገር ግን ስትኖርበት በነበረው ቦታ ምክንያት ይህ ሁሉ ነገር ሊፈጸም ትችሏል። እያለችው እንደምትለው ከሆነ ከኋላ አንድ ትልቅ ነገር አለ ነው የምትለው። ይህ ነገር ምንድን ነው? ምን እየተፈጠረ ነው ያለው? ማን ነው ከዚህ ነገር ሁሉ ጀርባ ያለው የሚለው ነገር አሁን ግልጽ እየሆነ ነው ያለው። እየተጋፈጠን ያለ ነው አንድ ትልቅ ነገር ነው። በማህበረሰብ ደረጃ የሚሄድን ነገር ነው እየተጋፈጠን ያለ ነው። በጣም ብዙ ህዝቦች ያሉበትን ነገር። ይህ ነገር ደግሞ ምን ያህል ነገሮችን እኛ ላይ እንደሚያከብድ፣ ምን ያህል ሪስክ እንዳለው መናገር አይጠበቅብኝም። እንደው እስኪ ነገሮችን ለማጠቃለል ያህል በዚህ ሰዓት ላይ አሁን ቤተሰቦች በህይወት አሉ ነው የምትዩ? ሞተዋል ነው የምትዩ? ወንድም እናቶችሽ እንደው ምን አይነት ነገር ውስጥ አሉ ብለሽ ነው ለአንቺ እንኳን የምታስቢው? ያን እኔ ማለት ይሄ ነው ማለት አልችልም። በእርግጠኝነት ከተገኙና የሆነ ቦታ ማለት ካገኟቸው ተው ይሞታሉ። ምናልባት እንደዚሁ እድል ቀንቷቸው ሸሽተው ምናምን እየኖሩ ካልሆነ በስተቀር እኔ በህይወት ይኖራሉ ማለት ያጠራጥረኛል በጣም። ለእኔ ከባድ ነው። ይኖራሉ አይኖርም ለማለት ራሱ ለእኔ ይከብደኛል። ምክንያቱም እያየነው ነው፣ ድንገት ነው የሚሆነው። ከየት መጡም ማለት አይቻልም። እነሱን እንኳን ማታ ወጥቼ አይደለ እንዲህ ጧት ስመልስ ያጣዋቸው። ስለዚህ ላይኖሩም ይችላሉ። በቃ ያ ነው ግምቴ ለእኔ። እንግዲህ ቤተሰቦች የምናደርገው አንድና አንድ ነገር ነው። ቤተሰቦቿ መፈለግ አለባቸው። በህይወት ይኑሩ አይኑሩ የምናውቀው ነገር የለም። ወንድም እህቶቿን ቢሆን እስከ ዛሬ ብዙ ስራ ሰርተናል። እንደዚህ አይነት ስራ ግን አጋጥሞኝ አያውቅም። ነገሩ ምንም ያህል ከባድ ቢሆን ይህንን ነገር ደግሞ የመፍታት የኛ ድርሻ ነው። ቅድም አንዳንድ ነገሮችን ስታወሪ ሰምቼ ነበር ስለ ልዑል እና ቆይ ተቀምጠን አንዳንድ ነገሮችን እናወራለን እያልኩሽ ነበር። ምንድን ነበር ለማለት የፈለግሽው? ቤተሰቦቹ እዛ ነው የሚኖሩት። ከቻለ ያውጣቸው፣ ወደ አዲስ አበባ እንዲመጡ ያድርጋቸው። አሁንማ አዲስ አበባ ነው ያሉት ቤተሰቦቹ። በቃ ስለዚህ እነሱ ጋር ይኖር። ሌላ ምን ይፈልጋል? ለምን ማለት አይታወቅም እኮ ለምን አደጋ ላይ ይጥላልኝ ቤተሰቡንም ራሱ ማለት አሁን እሱ ላይም ጥቃት ይደርሳል። እዚህ ድረስ በደንብ ነው የሚደርስ።
በደንብ አይደለም እነሱ የሚጻረር ሰው ዝም ብሎ ምንም የማያደርጉት ሰዎች እንኳን እየተገደሉ አይደል እንዴ ያሉት። እሺ ቆይ እንደዛ ከሆነ እንዴት አንቺ እኔ ጋር መተሽ ሚዲያ ፊት ራስሽን ልታጋልጪ ትችላለሽ? ተደብቀሽ የነበርሽ ሰው ከሆንሽ ልክ ከሆነ አንተም ቢሆን እኮ ሂደህ ፈልግልኝ ምናምን እንደዚህ አድርግልህ አልችልም። ያለውን ነገር ማወቅ ስላለብን የነገርኩህ እንጂ ሂደህም ራስህን አደጋ ውስጥ እንድትጥል አልፈልግም። በቃ ፈጣሪ ካለ ይጠብቃቸው፣ እዛው በሰላም ያገናኘን። ሊመጡም ይችላሉ ካሉ በህይወት። ከዛ ውጭ ግን ሄጄ ልክ እንደ ልዑል እንደዚህ እንዳደርጋለሁ ምናምን የምትል ከሆነ እኔ በዚህ ሀሳብ አልስማማበትም። ማለት ቤተሰቦችሽ እንደፈለግሽ አትፈልጊ? ጠልቻቸው እኮ አይደለም፣ ግን በቃ በጣም አደጋ ነዋ። አይደለም ለዚህ ዓላማ ሄደህ እኮ ዝም ብለህ የተገደልክ ነው እያልኩ ነው። አይገባህም እንዴ? ስለዚህ ከባድ ስለሆነ ቢቀር ነው የሚሻል የሚመስለኝ። እንግዲህ ቤተሰቦች እሷ የምትለው ነገር ሰምተናል። ሚዲያም ላይ የሚያቀረብኳትኝ የልዑል ቤተሰቦች ይኖሩበታል የተባለ ቦታ ላይ የተወለድኩትኝ ስላለችኝ ነው። ምንም ነገር ቢሆን ምንም ቢፈጠር የያዝነውን ኬስ አሳልፈን አንሰጥም፣ ወይንም ደግሞ ፈርተን የምንተውበት ምንም አይነት አጋጣሚ የለም። መፍታት ያለብን ነገር ከመፍታት ወደኋላ አንልም። ይሄ ደግሞ ግልጽ ነው። እንደሚወራው አይደለም እኮ እኔ እንኳን እንደዛ ስንት ነገር ላታምነኝም እኮ ትችላለህ። ውሸት ነው የሚመስል ወሬው ሁሉ። እንዴት ሰው እንደዛ ይሞታል ምናምን ልትል ትችላለህ። ግን እኔ አይቻለሁ፣ በእኔ ስላየው ነው ለአንተም ይቅርብ እያልኩ እየነገርኩ ያለሁት። የባሰ ራስን ችግር ውስጥ ቤተሰቡን ሁሉ ችግር ውስጥ ማስገባት ጥቅሙ አይታየኝም። ለዛ ነው እንግዲህ ቤተሰቦች የተፈጠረውን ነገር እያየን ነው። አንድ በአንድ ነገሮችን መፍታት አለብን። ሰሞኑን ትንሽ ተዳክመናል አውቃለሁ፣ ከብዶናል አውቃለሁ። በቀን ውስጥ ብዙ ቦታ ነው እየተመላለስን ያለ ነው፣ ብዙ ቦታ ነው እየሄድን ያለ ነው። ያ ሁሉ ሳይበግረን ግን በተሻለ መጠን እየተንቀሳቀስን ያለ ነው። የሚገባውን ነገር ማድረግ አለብን። ልዑል ላይ የተፈጠረው ነገር እንደዛ ነው። ጋሽ ዘነበ ላይ የተፈጠረው ነገር አለ። ዳንኤል የተባለው ግለሰብ አለ። አንድ ባንድ ነገሮችን ለማጣራት እንሞክራለን። አውቃለሁ ተዳክመሃል፣ እረፍት ያስፈልጋቸዋል። ብዙ ነገሮች እየሰማሁኝ ነው። ነገሮችን ግን ፍትህ ሳንሰጥ አንድ ቦታ ላይ ሳናደርግ ወደኋላ አንቀመጥም፣ እጃችንን አንሰጥም። ለማንኛውም ከዚህ በመቀጠል ብዙ የምንከታተለው ኬዞች አሉ። ከኋላም ብዙ ነገር እየተነገረን ነው። ያለውን ነገር እስቲ ሄደን የምናጣራ ይሆናል። አብራችሁን ቆዩ። መልካም ጊዜ